ብሩክ ያለበት ቦታ ተገኘ። ብሩክን እንግዲህ ለአምስቱ ነው ሲያሰቃዩት፣ በብረት በእንጨት እየደበደቡ ሲያሰቃዩት ለ5 ወር ቆይተዋል። እናም መርብል ዛሬ ላይ እንግዲህ ቢገሉኝም ይግደሉኝ፣ ዛሬ ላይ ወንድሜን ማየት አለብኝ በማለት ግቢውን እንዳለ ፈተሸው ተጓደኞቹ ጋር ሆኖ ፖሊስ እናመልክት፣ ምክንያቱም እኔ ሞት አልፈልግም መኖር እፈልጋለሁ አለ ሞገስ። ሞገስ አትፍራም፣ አሁን ላይ ለፖሊስ ብናመለክት ከባድ ችግር ነው የሚፈጠረው፣ ስለዚህ እኛው በራሳችን መጠንከር አለብን፣ ደግሞ አትፍራ እኔ ያለሁልህ በማለት ሞገስን አበረታታው። እሺ በቃ አንተ ካለህልኝማ እኔ ያሁሉ ፍርሃት በአንተ ምክንያት አስወግጀዋለሁኝ፣ ስለዚህ እሺ ምክርህን እሰማለሁ በማለት ግቢውን እንዳለ ፈተሹት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርቶ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ብሩክ ለ5 ወራቶች በሙሉ ጠፍቶ ነበር። እንዲሁም ምሳሌ ተታገተ ጀምሮ መርብል ልጁንም እሱንም አጣሁት። እኔ ታዲያ ለማን ነው የምኖረው? ራሴን ማጥፋት አለብኝ በማለት ሲጠጠት ነበር። ዛሬ ላይ ግን ምሳሌን ያስፈታት እታገተችበት ጠቁሞ ያስፈታት አንድ ወዳጁ ብሩክ ያለበት አወቀ። ያንን ግቢ እንዳለ በጥበቃ አስፈተሹት። ምንም ጠባቂ ስለሌለ ሰብረው እንደ አጋጣሚ ሲገቡ ብሩክ በጣም በሰቀቀ ሁኔታ ተደብድቦና አሰቃይተውት ሩሁ ሊወጣ ለትንሽ ደረሱበት። ሁላቸውም በጣም ተላቀሱ፣ በጣምም አዘኑ። መርብል እኔ ቆይ ለወንድሜ ያልሆንኩትን ማናለ ብዬ ነው እንደዚህ እስኪሰቃይ ድረስ በማለት በጣም ተበሳጨ። አሁን ላይ መበሳጨትም ሆነ መናደድም ለኛ ምንም የሚያመጣልን ነገር የለም፣ ግን ጠንክረን ማጠንከር ነው ያለብን በማለት ብሩክን አንስተው ወደ ሐኪም ቤት ወሰዱት። ምሳሌ እኔ አሁን ላይ የአባቴ ፍቅር በጣም እየጨመረ መጥቷል፣ የኔ ህይወት ግን እንደዚህ ብስቁልቁል እያለው ለምንድን ነው ትላለች። አባቴን እኔ ተሽያለሁ፣ እንዲሁም አደግኩኝ፣ አሁን ላይ አባቴን አሳርፈዋለሁ እያልኩ ስል አባቴንም ማጣሁ። እናቴን በልጅነቴ በማጣቴ በጣም ተቆጭቻለሁ። ትምህርት ቤት ጓደኞቼ ወላጆቻቸውን ይዘው ሲመጡ እኔ ግን ዝም ብዬ ሲሄድ በጣም ይደብረኝ ነበር። ተማሪዎቹም ቆይ አንቺ እናት የለሽም እንዴ? አንቺ ታምንድን ነው የተፈጠርሽው? እያሉኝ ይሉኛል። አሁን ላይ ግን ቲጂዬ አንቺን አገኘሁ ብዬ ተደስቼ ነበር። እናቴን አገኘሁ ብዬ ትምህርት ቤት ይዘሽ ትሄጃለሽ ብዬ በጣም ደስ ብሎኝ ነበር። ደግሞ አባቴን አጣሁት። የኔ ህይወት ግን እንደዚህ ብስቁልቁል ያለው ለምንድን ነው ትላለች። ቲጂም ከአሁን ወዲያ እንግዲህ እንድታለቅሽም ሆነ እንድታዝኒም አልፈልግም። ነገሮች በራሳቸው ምክንያት ይስተካከላሉ። እኔ ላንቺ ሁሉንም ነገር እነግርሻለሁ። የምነግርሽ ግን ጠንክረሽ ከአሁን ወዲያ እንዳለ እሶ ካይሆን ጠንካራ እንድትሆንልኝ ነው የምፈልገው በማለት ቲጂዬ ሁሉንም ነገር ነገረቻት። እርግጥ በሰማችው ነገር ምሳሌ በጣም አዘነች። የኔ ህይወት እንደዚህ ሆነ፣ እኔ በልጅነቴ አባቴን በጣም አሰቃይቼዋለሁ። አሁን ላይ ደግሞ እኔ ተሽሎኝ ትልቅ ልጅ እየሆንኩኝ ተምሬ የትምህርት ውጤቴን ላሳየው ዝግጅት ነበርኩ። አባቴን እንዴት እኔ ማን ጋር እኖራለሁ በማለት አለቀሰች። እኔ ህይወት እስካለ ድረስ ካንቺ አልለይም፣ አንቺ እኮ ያደራ ልጄ ነሽ
ባደራን የተቀበልኩሽ የትም ብሄድ የትም አንቺን ይዤሽ እሄዳለሁ በማለት ቲጂዬ ምሳሌን አባበለቻት። መድብል ካሁን ወደ አንድ እንግዲህ እኔ ልጅ የለኝ ቤተሰብ የለኝ ብሩክ ብቻ ነው አንድ ወንድሜ። ስለዚህ ካሁን ወደ አንድ የመጣውን ችግር ለመመለስ ዝግጁ ነኝ። ሞትም እንደሆነ አልፈራም። እስርም እንደሆነ ለ9ኛ ዓመት እስር ቤት ነበርኩኝ እና ካሁን ወደ አንድ ምንም አይነት ነገር ቢመጣ እኔ አልፈራም። ስለዚህ ሞገስ አንተ ራስህን ጠብቅ። አንተ እንኳ የምትወዳትና የምትሳሳላት ሚስት አለችህ። ለሷም ትትል ራስህን መጠበቅ አለብህ። እኔ ግን ካሁን ወደ አንድ ፈጣሪ ያለው ነው የሚሆነው። አልጨነቅም፣ ቆራጡን የተነስቻለሁ በማለት ሞገስ መድብል ተናዘዘ። እንዴት ነው እንደዚህ ሊያሰቃዩት የቻሉት? እንዴትስ እዛ መጥተው ሊያሰቃዩት ቻሉ ብሩክን? ብሩክ እንግዲህ ወደ ሕክምና ሲሄድ ሕክምና ቤቱን ሽጦ ካይሆን የዝና ሰዎች ብር አበድረውት ነበር የሄደው። ከዛም መጥቶ እንዲመልስላቸው ሲጠይቁት ያን ገንዘብ አልመለሰላቸውም። ዛሬ ግን ዝናም ሆነ መድብል አንድ ላይ ቢገናኙ ዝናን እንደሚያጠፋው እርግጠኛ ነበርኩ። ሞገስ በጣም ሀብታምና በጣም የናጠጠ ክብር ነበረው። እኔ በማህሌት ምክንያት ነው ንብረቴን ያለኩት በማለት አንድ የሆነ የድሮ ጓደኛው ዘንዳ ሄዶ መስሪያ ቤት ስለሚሰራ ስለ ንብረቱ አወያየው። እሱም ሚስቱን ስለሚወዳት እሺ እኔ ያስመልስልሃለሁኝ፣ ሁሉንም ነገር እኔ እጋፈጥልሃለሁኝ፣ ስለዚህ አንተ ምንም አይነት ችግር አይግባህ በማለት ለሞገስ አበረታታው። ሞገስም ሚስቱን ይዞ ወደዛ ወደ ድሮ ጓደኛ ሄደ። የድሮ ጓደኛ አቀባበሉ በጣም ደስ ይላል። እናም እኔ ሁሉንም ነገር ላዘጋጅላችሁ ነው፣ ግን እናንተ የምትፈርሙት ነገር አለ፣ ገንዘባችሁ ስለተወረሰ እናም ብቸኛ ምንም ነገር እንደሌላችሁ መፈረም አለባችሁ አላቸው። አሁን ላይ እኔ መፈረም አልችልም፣ ምክንያቱም አስቸኳይ ጥሪት መጥቷል። ባልተቤቴ የምትፈርመውን ነገር አስፈርማትና ነገሩን ጨርሱ በማለት ሞገስ ወደ መድብል ሄደ።